የኢየሱስ ክርስቶስ የልደት በዓልን ከስጦታ ጋር ማክበር በተለይ በምዕራቡ ዓለም በአብዛኛው የተለመደ ተግባር ነው። በስጦታው ውስጥ ፍቅርና መልካም ምኞት ለተቀባዩ አብረው ይተላለፋሉ። አስብሃለሁና አስብሻለሁን ያሳያሉ። የማይረሳ መልካም ትዝታን በልቦና ያቆያሉ። በራስ ፍላጎት የሚከወነው ይህ ተግባር ለሰጪም ለተቀባይም ደስታንም ጭምር ይዞ የሚመጣ ነው። እንደውም አንዳንዶች ከመቀበል ይልቅ መስጠት ውስጥ ብዙ ደስታ አለው በስንት ጣዕሙ ይላሉ። በዚህ በዓል በስጦታ መንገድ ተጉዘው ፍቅርና ደስታ አጠገቦ እንዲገኙ ከልቤ ተመኘሁሎ። ግን ለመሆኑ በራስ ፍላጎት ይከናወናል ያልኮትን ይህን ተግባር ስጦታ መስጠትን ሕግ እኔ ካልመራሁት ብሎ ይህ ይሆናል ይህ አይሆንም እያለ ዘርዝሮ መደንገጉን ሰምተው ያውቁ ይሆን? ካልሰሙ አሁን እኔ ነግሮታለሁ። ደግሞ አደራዎትን አልሰማሁም እንዳይሉ። 30 ዓመታትን በስኬት የተጓዘው መሪው የግል ባንክ አዋሽ ኢንተርናሽናልና ዘመኖ ካልታሰበ የአደጋ ስጋት የራቀ እንዲሆን የሚተጋው ይተማመኑብኛል የሚለው ዘመን ኢንሹራንስ ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ይላሉ። የደስታ በዓል እንዲሆንላችሁም ይመኛሉ። ሕግ አውቀዋለሁ ያለው ስጦታን ምን ብለህ አወቅከውን ቢጠየቅ ውል ነው ብዬ ብሎ ይመልሳል። የፍትሐብሔር ሕግ ቁጥር 2027 ስጦታ ማለት አንድ ወገን ተዋዋይ ማለት ሰጪው ተቀባይ ተብሎ ለሚጠራው ለሌላው ሰው ችሮታ በማድረግ ሐሳብ ከንብረቶቹ አንዱን የሚለቅበት ወይም ግዴታ የሚገባበት ውል ነው በማለት ይተረጉማል። መብትና ግዴታን በስጦታ በኩል ውል ተብሎ መቋቋሙን ይገልጻል። የሚሆንና የማይሆነውን ይዘረዝራል። ለምሳሌ እኔ የሞትኩ ጊዜ ይሄን ንብረቴን ውሰድ ተብሎ የሚነገርን ቃል የሕጉ ቁጥር 2028 በሞት የሚደረጉ ስጦታዎች በማለት ነገሩን እንደ ኑዛዜ ቆጥሮ ስለ ኑዛዜ የተነገሩት ድንጋጌዎች ተፈጻሚዎች ይሆናሉ በማለት ይደነግጋል። በሌላ አገላለጽ ይሄማ የስጦታ ኑዛዜ ነው ይለዋል። ደግሞም የስጦታ ሕጉ ይሄ ስጦታ ነው ይሄኛው አይደለም በማለትም ይለያል። አንድ ሰው ለሰጪው ወይም ለቤተሰቡ ስላደረገው አገልግሎት በልማድ መሰረት ያደረገው የሥራ ዋጋ መክፈል ስጦታ አይባልም የሚል ሲሆን የተፈጥሮ ግዴታን መወጣትም ስጦታ አይደለም ይላል። የተፈጥሮ ግዴታ ማለቱን በሌላ ያሰባችሁ ካላችሁ ተሳስታችኋል። የሕጉ ቁጥር 2032 የሰጠው ትርጉም አስገርሞኛል። የተፈጥሮ ግዴታ ያለው መንፈሳዊ ተግባር መፈጸምን ነው። አዎ መንፈሳዊ ተግባርን ለመፈጸም የሚደረገው የገንዘብ መክፈል ሥራ ስጦታ አይባልም ይላል። ለሥጋና ለነፍሶ ብለው እንደፈጸሙት ይቆጥራል። በዚህ የገና በዓል በስጦታ መንገድ ተጉዘው ፍቅርና ደስታ አጠገቦ እንዲገኙ ከልቤ በድጋሚ ተመኘሁሎ። የፍትሐብሔር ሕግ ስለ ስጦታ የደነገጋቸውን የተወሰኑ ድንጋጌዎች ልንገራችሁና ልሰናበት። የሕጉ ቁጥር 2434 ንዑስ ቁጥር 1 ስጦታ የሰጪ የራሱ የተለየ ተግባር ነው በማለት ይደነግጋል። ቁጥር 2435 1 ስጦታ አደርጋለሁ ብሎ የተስፋ ቃል መስጠት አንዳች ግዴታን አያስከትልም። ንዑስ ቁጥር 2 እንደዚህ ያለውን ቃል አለመፈጸም ቃል የተሰጠው ወገን በዚህ በተሰጠው ቃል ምክንያት በቅልቦና ያወጣውን ገንዘብ እንዲመልስ ብቻ ያስገድዳል ይላል። በመጨረሻም ስጦታው ፍቅርና ደስታን ይዞ የሚመጣው ሰጪው ስለሰጠ ብቻ አይደለም፣ ተቀባዩም እሺ እቀበላለሁ ማለቱ አስፈላጊ ነው። ቁጥር 2436 የደነገገውም ይህንኑ ነው። አንድ የስጦታ ውል ፍጹም የሚሆነው ስጦታ ተቀባዩ ለርሱ የተደረገውን ልግስና እቀበላለሁ ብሎ ሐሳቡን የገለጸ እንደሆነ ነው። 2 ሰጪው ከሞተ ወይም ችሎታ ካጣ በኋላ ስጦታውን እቀበላለሁ የማለት ቃል ዋጋ የለውም። 3 ስጦታን የስጦታ ተቀባዩ ሕጋዊ እንደራሴ ስለሱ ሆኖ ሊቀበል ይችላል። የስጦታ ተቀባዩ ወራሾች ግን ስለሱ ሆነው መቀበል አይችሉም። የዛሬውን አበቃን። 30 ዓመታትን በስኬት የተጓዘው መሪው የግል ባንክ አዋሽ ኢንተርናሽናልና ዘመኖ ካልታሰበ የአደጋ ስጋት የራቀ እንዲሆን የሚተጋው
ይተማመኑብኛል የሚለው ዘመን ኢንሹራንስ ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ ብለዋል። የደስታ በዓልን ተመኝተዋል።